በሁለት ወራት ውስጥ ለሁለተኛ ጊዜ ባሳለፍነው ሳምንት ቀናት በተከሰተው ጦርነት ጎንደር ክፉኛ ጉዳት ደርሶባታል። ከሰሞኑ በዞኑ ደቡባዊ ክፍል በተቀሰቀሰው ጦርነት የመንግስት ባለስልጣናት ጭምር መገደላቸውን የክልሉ መንግስት ይፋ አድርጓል። ዝርዝሩን እንመለስበታለን። ለመኖር እየታገልን ነው። ትግራይ ክልል በከፍተኛ የገንዘብ ችግር ውስጥ ነው። የስልጣን ዘመናቸው ሊጠናቀቅ ጥቂት ቀናት የቀራቸው ጄኔራል ታደሰ ወረደ ከመንግስት ሰራተኛው ከባድ ፈተና ገጥሟቸዋል። ሌላኛው በዝርዝር የምንቃኘው ጉዳይ ነው። የኢራን ወታደራዊ ዘመቻ የአሜሪካ ጦር ወደ ሆርሙዝ ሰርጥ ሊንቀሳቀስ ነው ተብሏል። እንግሊዝ የጦር ቤዟን ለአሜሪካ መፍቀዷ ይፋ ሆኗል። ይህንንም እንመለከታለን። ጤና ይስጥልን፣ እንዴት አላችሁ? የተከበራችሁ የሸገር ታይምስ ቤተሰቦች ዕለታዊ የመረጃ ቅኝታችን ነው ተጀምሯል። ቀደም ሲል ያነሳናቸው አበይት ነጥቦች ናቸው። ዝርዝር መረጃዎቹን ደግሞ እንደሚከተለው የምናጋራችሁ ይሆናል። ቀዳሚ ወዳደረግነው ጉዳያችን አለፍን። የፋኖ ኃይሎች በአማራ ክልል ደቡብ ጎንደር ዞን ስር በሚገኙ የሥራ ኃላፊዎችና የጸጥታ መዋቅር ላይ በፈጸሙት ጥቃት ቁጥራቸው ያልተገለጸ ባለስልጣናት መገደላቸውን የዞኑ አስተዳደር አስታውቋል። ምን እንደተፈጠረ ሐሳባቸውን ለቢቢሲ ያጋሩ አንድ የደቡብ ጎንደር ዞን አስተዳደር ምንጭ የወረዳ ዋና አስተዳዳሪዎችን ጨምሮ ቢያንስ 5 የአካባቢው ባለስልጣናት እንደተገደሉ ገልጸዋል። ከአንድ ወር በፊት በዋና ከተማው ደብረ ታቦር የሚገኙ የመንግስት ተቋማትን ያወደመ ጥቃት ያስተናገደው የደቡብ ጎንደር ዞን በመዋቅሮቹ ላይ ጥቃት የተፈጸመው ረቡዕ መጋቢት 9 2018 እንደሆነ ተገልጿል። የዞኑ አስተዳደር ትላንት አርብ መጋቢት 11 2018 ዓመተ ምህረት ምሽት ላይ ባወጣው መግለጫ የጥፋት ኃይሎች በሚል የገለጻቸው ታጣቂ ቡድኖች ነፋስ መውጫና ሐሙሲት ከተማ ላይ ግጭት መፍጠራቸውን አስረድቷል። የታጣቂዎቹ ጥቃት በስራ ላይ በነበሩት የላይ ጋይንት ወረዳና ደራ ወረዳዎች እንዲሁም የሁለቱን ከተሞች የመንግስት የሥራ ኃላፊዎችና የጸጥታ መዋቅር ላይ ያነጣጠረ እንደነበር አስታውቋል። ታጣቂዎቹ ጥቃቱን የፈጸሙት ከተለያየ አካባቢ በመጠራራትና በመሰባሰብም ነው ሲል አክሏል። አንድ የዞን አስተዳደሩ ምንጭ ለዘገባው ሲናገሩም በዕለቱ ጥቃት መፈጸም የጀመረው ከንጋት 12 ሰዓት ገደማ አንስቶ ነው ብለዋል። ካለፈው ወር አንስቶ የመከላከያ ሰራዊት በዞኑ የሚገኙ አካባቢዎችን ለቆ መውጣቱን ያስታወሱት ምንጩ በስፍራው የነበሩት የጸጥታ ኃይሎች የክልሉ አድማ በታኝ ፖሊስና ሚሊሻ እንደሆኑ አስረድተዋል። የመከላከያ ሰራዊት አባላት ስላልነበሩም ታጣቂዎቹ ሌላው የጸጥታ አካላት ላይ ጉዳት አድርሰው ወጥተዋል ብለዋል። የፋኖ ኃይሎች ታሽጋይንትና ስማዳ ወረዳዎች ውስጥ እንደሚንቀሳቀሱ የሚናገሩት ምንጩ በአሁኑ ጥቃት ታጣቂዎቹ ጠንከር ያለ ጸጥታ ኃይል አለ ወደ ተባለባቸው ንፋስ መውጫና ሐሙሲት ከተማዎች መንቀሳቀሳቸውን ገልጸዋል። የደቡብ ጎንደር ዞን አስተዳደር ባወጣው መግለጫ ጀግኖቻችን ለባንዳና ተላላኪ እጅ አንሰጥም፣ ህዝባችንን ጥለን አንሸሽም በማለት የአጼ ቴዎድሮስን ጽዋ ተቀብለዋል ሲል የተገደሉ ባለስልጣናት መኖራቸውን አመልክቷል። ባለስልጣናቱም በህዝብ ፊት የገቡት ቃል ኪዳንና ታማኝነት ለህዝብ ታምነው እንደቆሙ ክብራቸውን ጠብቀው አልፈዋል ሲልም አክሏል። የዞኑ መግለጫ ምን ያህልና በየትኛው ደረጃ ያሉ አመራሮች ህይወት እንዳለፈ አልጠየቀም። ዘገባው ያነጋገራቸው የዞኑ ምንጭ በበኩላቸው በዚህ ሳምንት በተፈጸመው ጥቃት ቢያንስ 5 አመራሮች መገደላቸውን እንደሚያውቁ ገልጸዋል። የደራ ወረዳ ዋና አስተዳዳሪ አቶ ስቲበል ጓዴ፣ የደራ ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ፈንታውን ድረስ እንዲሁም የወረዳው የፖሊስ አዛዥ መገደላቸውን ተናግረዋል። የስማዳ ወረዳ አስተዳዳሪና የሐሙሲት ከተማ ከንቲባም ከተገደሉት መካከል ተጠቅሰዋል። ዘገባው እነዚህ ባለስልጣናትን መገደል በገለልተኝነት አላጣራሁም ብሏል። ከደቡብ ጎንደር ዞንና ወረዳ አስተዳደሮች ተጨማሪ መረጃ ለማግኘት ያደረገው ጥረትም እንዳልተሳካለት አስነብቧል። ወደ ከተሞቹ የገቡት ታጣቂዎች ጥቃቱን ካደረሱ በኋላ መውጣታቸውን የሚናገሩት የዘገባው ምንጮች ቆይቶም የመከላከያ ሰራዊት አባላት ወደ ላይ ጋይንት ወረዳ አካባቢዎች መሰማራታቸውን ገልጸዋል። የስማዳ፣ ላይ ጋይንት፣ ታች ጋይንት፣ ደራ ብናትና መቀጠዋ ወረዳዎች እንዲሁም የሐሙሲት ከተማ አመራሮች በታጣቂዎች እንቅስቃሴ ምክንያት በአሁኑ ሰዓት በዞኑ ዋና ከተማ ደብረ ታቦር ውስጥ እንደሚገኙም ተናግረዋል። ደቡብ ጎንደር ዞን ውስጥ ወደ 7 ከተሞችና 13 ወረዳዎች አሉ። ከነሱ ውስጥ የመንግስት የጸጥታ ኃይል ያለው ፎገራ፣ ወረታ፣ ሊቦ ከምከም፣ አዲስ ዘመን ላይ ነው። ጋይንት ወረዳ ነፋስ መውጫም መከላከያ ገብቷል ብለዋል። የደቡብ ጎንደር ዞን አስተዳደር በትላንቱ መግለጫው ታጣቂዎቹ ንጹሐንን በማገትና በመግደል እንዲሁም ህዝቡ መሪ እንዳይኖረውና ስርዓት አልበ
አልበኝነት እንዲነግስ አስበው እየሰሩ ነው ሲል ከሷል። የአካባቢዎቹን ሰላም ወደ ነበረበት ለመመለስና አካባቢውን ከጸረ ሰላም ቡድኖች ለማውጣት ጠንካራ የህግ ማስከበር ስራ እንደሚሰራም አስታውቋል። የሰሞኑን ክስተት በተመለከተ ቢቢሲ ትክክለኛነታቸውን ማረጋገጥ ያልቻላቸው ተንቀሳቃሽ ምስሎችና ፎቶግራፎች ሲወጡ እንደነበር አስነብቧል። አማራ ፋኖ ብሔራዊ ንቅናቄ ረቡዕ ዕለት ባወጣው መግለጫ ንፋስ መውጫ፣ ክምር ድንጋይ፣ ጋሳኝና ሐሙሲት ከተሞች ውስጥ በፈጸመው ጥቃት በርካታ ከባድና ቀላል መሳሪያዎችን እንዲሁም ተሽከርካሪዎችን መማረኩን በተጨማሪም በርካታ የአካባቢዎቹን የጸጥታ አካላትን መግደሉንና መማረኩን አስታውቋል። ነገር ግን የአካባቢው አስተዳደር አመራሮች ከመገደላቸው ውጪ ታጣቂ ቡድኑ ያለውን ጉዳት በተመለከተ ከመንግስት በኩል የተሰጠ ማረጋገጫም ሆነ ማስተባበያ የለም። በአማራ ክልል የሚንቀሳቀሱት የፋኖ ኃይሎች ባለፈው የካቲት ላይም በዞኑ ዋና ከተማ ደብረ ታቦር ውስጥ በፈጸሙት ጥቃት ከሐምሌ 8 2015 ዓ.ም ወዲህ ታይቶ የማይታወቅ የመንግስት ተቋማት ውድመት ደርሷል። በዚህ ጥቃት ከቀበሌ አስተዳደር ጽሕፈት ቤቶች እስከ ዞን መምሪያዎች ድረስ ያሉ 20 የሚደርሱ ተቋማትና ተሽከርካሪዎች መውደማቸውን ዘገባው አሰባሰብኳቸው ያላቸውን መረጃዎች ዋቢ አድርጎ አስነብቧል። ወደ ቀጣዩ መረጃችን አለፍን። የትግራይ ባለስልጣናት የመንግስት ሰራተኞችና የባንክ ባለሙያዎች ከገቢያቸው ውስጥ 1/5ኛውን ለተፈናቀሉ የክልሉ ተወላጆችና ለሌሎች በክልል ቅድሚያ ለሚሰጣቸው ጉዳዮች እንዲለግሱ በአስገዳጅነት ያስተላለፉበት ውሳኔ ከባድ ተቃውሞና ትችት አስነስቷል። የመንግስት ሰራተኞችና የባንክ ባለሙያዎች ሲጀመር ደሞዛችን ቀድሞውኑ መቼ ተከፈለና በፌዴራል መንግስት ተይዞብናል ሲሉ ውሳኔውን በከፍተኛ ትችት አውግዘውታል። የመንግስት ሰራተኞችና የባንክ ባለሙያዎች ህይወታችንን ለማስቀጠል እየታገልን ያለንበት ወቅት ነው እኮ ሲሉም ምላሽ ሰጥተዋል። ይህ ውሳኔ የተላለፈው በፕሪቶሪያው ስምምነት መሰረት የስልጣን ዘመናቸው ሊጠናቀቅ ጥቂት ቀናት ብቻ የቀራቸው ጄኔራል ታደሰ ወረደ በሚመሩት ጊዜያዊ አስተዳደር አማካኝነት ነው። በጊዜያዊ አስተዳደሩ የወጣ መመሪያ እንደሚያመለክተው በትግራይ የሚገኙ የመንግስት ሰራተኞችና የባንክ ባለሙያዎች የወርሃዊ ደሞዛቸውን 20% ለመጪዎቹ 4 ወራት በታክስ መልክ ለእነዚህ የተፈናቃዮች እርዳታና ቅድሚያ ለሚሰጣቸው የክልሉ ጉዳዮች እንዲቆርጡ የሚያስገድድ ነው። ይህ መመሪያ በጊዜያዊ አስተዳደሩ ዘንድ በጦርነት የተጎዳውን ትግራይን ክልል መልሶ ለመገንባት እጅግ አስፈላጊ እርምጃ በሚል ታምኖበታል። ሆኖም በመንግስት ሰራተኞችና የባንክ ባለሙያዎች እንደዚሁም ሌሎች የማህበረሰብ ክፍሎች ዘንድ ግን ከፍተኛ ቁጣ አስነስቷል። አንድ ጉዳዩን በተመለከተ የተፈጠረውን በሙሉ ለሪፖርተር የእንግሊዝኛ እትም ያስረዱ የክልሉ መንግስት ሰራተኛ እንዲህ ይላሉ። የተባለው ሁሉ እውነት ነው። ነገር ግን አሁን በትግራይ ክልል የሰራተኞች ደሞዝ አልተከፈለም፣ ተይዟል። ደሞዛችን ጭራሽ እየተከፈለን አይደለም። የጊዜያዊ አስተዳደሩ ለረጅም ጊዜ ወርሃዊ ደሞዛችንን ሊከፍለን አልቻለም። ካለፉት ጥቂት ወራት ወዲህ ክፍያ ሳይከፈለን እየሰራን ነው። ይባስ ብሎም 20% የሚሆነው ያልተከፈለ ስራችን ያለኛ ፈቃድ እንደሚቆረጥ ተነግሮናል። እኔ የቤተሰብ አስተዳዳሪ ነኝ። በዚህ ሁኔታ ውስጥ ሆኜ ደሞዜ ከተቀነሰ ፈጽሞ ልስማማበት አልችልም። ግን እዚህ ጋር ዋናው ቁም ነገር ምን መሰላችሁ? ጉልበት የለኝም። ማንም ሰው ፈቃዴን አልጠየቀኝም። በእምቢታ ልጸናም አልችልም። እዚህ ያለው ህይወት ከባድ ነው። ለመኖር እየታገልን ነው በማለት የተላለፈውን ውሳኔ በጽኑ የተስፋ መቁረጥ ስሜት አስረድተዋል። እኚህ የመንግስት ሰራተኛ የመጣላቸው መፍትሄ የፌዴራል መንግስቱ በጉዳዩ ዙሪያ ጣልቃ ይግባ በሚል ጥሪ ማቅረብ ነው። ሌላኛው የመንግስት ሰራተኛ በበኩላቸው የ4 ልጆች አሳዳጊ የሆኑ እናት መሆናቸውን ያስተዋውቃሉ። የክልሉን ጊዜያዊ አስተዳደር ውሳኔ ሲያብራሩም እኔ በሲቃን የምኖረው ባለቤቴ በጦርነቱ ተሰውቷል። እኔ የመንግስት ሰራተኛ ነኝ። ነገር ግን ከሰሞኑ የተላለፈው የ20% ደሞዝ ቅነሳ ተግባራዊ ከሆነ ህይወትን ለማስቀጠል እጅግ ከባድ ነው። ልጆቼን መመገብም ሆነ ለመሰረታዊ ጉዳዮች ክፍያ መፈጸም አልችልም። ይህ አስገዳጅ የደሞዝ ቀረጥ እኔን የመሰሉ ቤተሰቦችን እጅግ የጎዳ ነው ሲሉ ተናግረዋል። ነገር ግን የህግ ባለሙያዎች የሀገሪቱ የሰራተኛ ህግ የመንግስት ሰራተኛ ደሞዛቸው ያለ ፍቃዳቸው እንዳይቆረጥባቸው የመከራከር መብት አላቸው ሲሉ አስረድተዋል። ባለሙያዎቹ አክለውም በትግራይ የተላለፈው አስገዳጅ የደሞዝ ቅነሳ ወይንም ቀረጥ የክልሉ ጊዜያዊ አስተዳደር አንገብጋቢ ፍላጎቶችና የሰራተኞች መብት ጥበቃ መካከል ያለውን የተፋለሰ ሚዛን የሚያሳይ ነው በማለት ባለስልጣናት እርምጃውን ለተፈናቀሉ ሰዎችና ለፊስካል እጥረት ጊዜያዊ መፍትሄ አድርገው ቢያስቀምጡትም ከባድ የህግ የኢኮኖሚና የማህበራዊ ስጋቶችን ያስነሳል ሲሉ ሞግተዋል። የመንግስት ሰራተኞችና የባንክ ሰራተኞች ቀደም ሲል ያልተከፈሉ ደሞዛቸው መልሰው እያገኙ አይደለም። ይባስ ብሎም ያለ ፍቃዳቸው ተጨማሪ የታክስ ሸክም እንዲሸከሙ እየተጠየቁ ሲሆን ይህ ደግሞ በመልካም አስተዳደርና በሰራተኛ ጥበቃ ላይ ያለውን ክፍተት አጉልቶ ያሳያል ነው ያሉት። ባለሙያዎች እንደሚሉት እርምጃው የኢትዮጵያን የሰራተኛ ህግ ሊጥስ የሰራተኞችን ሞራል ሊያዳክምና ለአደጋ ተጋላጭ ለሆኑ ቤተሰቦች ከባድ የኢኮኖሚ ችግር ሊያቀጣጥል ይችላል በማለት ነው የተናገሩት። በመጨረሻም
የኢራኑ ወታደራዊ ዘመቻ የአሜሪካ ጦር ወደ ሆርሙዝ ሰርጥ ሊንቀሳቀስ ነው ተብሏል። እንግሊዝ የጦር ቤዟን ለአሜሪካ መፍቀዷም ይፋ ሆኗል። ዩናይትድ ኪንግደም አሜሪካ በወሳኙ የባህር መተላለፊያ ሆርሙዝ ወሽመጥ የሚገኙ የኢራን ይዞታዎች ላይ ለምትፈጽማቸው ጥቃቶች የጦር ሰፈሮቿን እንድትጠቀም ፈቀደች። ኢራን ይህ የዩናይትድ ኪንግደም መንግስት ውሳኔ የብሪታንያ ዜጎችን ሕይወት አደጋ ላይ ይጥላል በማለት አስጠንቅቃለች። የሀገሪቱ መንግስት ከዚህ ቀደም ኢራን የብሪታንያን ጥቅምና ዜጎችን የሚጎዳ የሚሳኤል ጥቃት እንዳትፈጽም ለመከላከል በሚከናወኑ ዘመቻዎች ወቅት የአሜሪካ ኃይሎች የብሪታንያ የጦር ሰፈሮችን እንዲጠቀሙ ፈቅዶ ነበር። የዩናይትድ ኪንግደም ሚኒስትሮች አርብ ምሽት ባደረጉት ስብሰባ አሜሪካ የጦር ሰፈሮቹን የምትጠቀምበትን ዓላማ አስፍተዋል። በዚህም በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን መጠበቅን ጨምሮ ለዘመቻዎቿ እንድትጠቀም ፈቅደዋል። ይህ ውሳኔ ቢተላለፍም አሁንም ዩናይትድ ኪንግደም ጦርነቱ ውስጥ በቀጥታ እንደማትሳተፍ የሀገሪቱ መንግስት ባወጣው መግለጫ አስታውቋል። ዩናይትድ ኪንግደም ጦርነቱን በተመለከተ ከያዘችው አቋም ጀርባ ያሉት መርሆች ተመሳሳይ ሆነው ይቀጥላሉ ብሏል። የጠቅላይ ሚኒስትሩ ጽህፈት ቤት ቃል አቀባይ እንደተናገሩት የጦር ሰፈሮቹ በሆርሙዝ ወሽመጥ በመርከቦች ላይ ጥቃት ለመፈጸም የሚውሉ አቅሞችን ኢላማ በማድረግ ለሚከናወኑ የአሜሪካ የመከላከያ ዘመቻዎች ጥቅም ላይ እንዲውሉ ሚኒስትሮቹ ተስማምተዋል። ስለዚህ ውሳኔ አስተያየት የሰጡት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጠቅላይ ሚኒስትር ኪር ስታርመር አሜሪካ የብሪታንያ ጦር ሰፈሮችን እንድትጠቀም በመፍቀዷ የብሪታንያ ዜጎችን ሕይወት አደጋ ላይ ጥለዋል ብለዋል። ኢራን ራሷን የመከላከል መብቷን ትጠቀማለች ሲሉም አሳስበዋል። አራግቺ በኤክስ ገጻቸው ባጋሩት ልጥፍ በርካታው የብሪታንያ ሕዝብ እስራኤልና አሜሪካ ኢራን ላይ በወሰዱት የጦርነት ምርጫ በምንም መልኩ መሳተፍ አይፈልግም ብለዋል። የውጭ ጉዳይ ሚኒስትሩም ስታርመር የራሱን ሕዝብ ችላ ብሎ የዩናይትድ ኪንግደም የጦር ሰፈሮች በኢራን ላይ ለሚፈጸም ጥቃት ጥቅም እንዲውሉ በመፍቀድ የብሪታንያውያንን ሕይወት አደጋ ላይ ጥሏል በማለት ጽፈዋል። የተከበራችሁ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።